ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቤተሰቦቼ ተመልካቾቼ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ፀጉሬን ትናንት ቀለም ተቀብቼው እውነቴን ነው በጣም አናዶኛል። ልነግራችሁ ፈልጌ ነው ማለት ነው። ትችዬ ምን ነው ቀበጥሽ እንዳትሉ፣ ቀብጠት አይደለም ማርያምን ነው የምላችሁ። ጥቁር ሲሆን ፀጉሬ ደስ አይለኝም እና ልነግራችሁ ብዬ ነው። እና እንዴት ናችሁልኝ? ሰብስክራይብ አድርጉኝ፣ በማርያም ሰብስክራይብ አድርጉኝ። የሆነ ትንሽ የጎደለ ሲል እኮ ነው እያስጠላኝም አልመጣው ዩቲዩብ ላይ ማለት ነው። እና ሰብስክራይብ አድርጉኝ፣ እኔም ተከፋይ ልሆን። እህታችሁ እኔ የስደት እህታችሁ አይደለሁም? እኔ የስደት እህታችሁ አይደለሁም? እና ምን ችግር አለው? ሰብስክራይብ እያደረጋችሁ ብታበረታቱኝ፣ ማርያምን አበረታቱኝ። ትናንት ሙሉ ቀን ስራ ነበርኩኝ። ማታ ላይ ሄጄ ደግሞ ተሰራው ይሄንን ተሰራው ሰዎች ተቀባሁኝ። ይሄ ስንት ብር ቢሆን ጥሩ ነው? ማርያምን ወይኔ ብሬ 2700 ብር ለመቀባት ማለት ነው። በቃው ከነ እንትኑ ማለት ነው። ግን እዚህ ጋር ድምቅ አለ፣ እዚህ ጋር ፍዝዝ አለ። በጣም ተናድጃለሁ። ከዛ ደግምልሻለሁ አላችኝ። በነፃ የምትደግማት መስሎ ከፍዬ ልደግመው እንደገና ማለት ነው። ማርያምን ከባድ እኮ ነው። እኔ የሆነ ነገር ፈልጌ በቃ ሰው እኮ ከፍሎም እኮ ጥሩ ነገር ሲደረግለት መልካም ነው። ማርያምን እስኪዩት። እና አሁን ደግሞ እየሰራሁት ነው። ለምን ፀጉራችሁን ከተቀባችሁት በኋላ ቀለም የተቀባ ፀጉር ቅባት በጣም ይፈልጋል። ትሬስ ማድረግ አለባችሁ ምናምን። ኦኬ ለዛ ነው። እና ሁሌ እንድመጣ ፍቅሮችዬ እናንተ ሰብስክራይብ አድርጉኝ፣ ላይክ አድርጉ፣ ኮሜንት ጻፉልኝ፣ ሼር አድርጉልኝ። አዎ ቶሎ መሆን የሆኑልኝ። እስኪ ደግሞ ላይቭ ልገባ እችላለሁ ዛሬ ማታ ላይ 24 ሰዓት አስጠብቆ የነበረ በቀደም። ከዛ ደግሞ 24 ሰዓት እሺ ብዬ ደግሞ ነካስ አደረገው። ደግሞ እንደገና ስልክ ቁጥር አስገቢያለሁ። እንደ ድሮ አይደለም ለካ ዩቲዩብ በጣም ተጃጅሏል። ማርያምን በጣም። ከዛ እሱን ደግሞ ቁጥሬን አስገባሁኝ። ከዛ ልክ ሳስገባ ደግሞ ቶሎ የሚያስገባ ይመስሉ የነበረ እንደገና ደግሞ ምን ቢለ ጥሩ ነው ገና 24 ሰዓት ማለት ነው። ማለት ነው ዩቲዩብ እንደ ድሮ አይደለም። ድሮ እኮ ልክ 50 ሰብስክራይብ ሲሞላ ላይቭ መግባት ፈልጋለሁ ብላችሁ ላይቭን ስትነኩት 24 ሰዓት ጠብቅላችኋል። ከዛም በኋላ 24 ሰዓት ትጠብቃላችሁ፣ ወዲያው ነው የሚያስገባችሁ። አሁን ግን 24 ሰዓት ቆይታችሁ እንደገና ደግሞ የስልክ ቁጥር ደግሞ አሁን ምን እንደሚለኝ በእርግጥ አላውቅም። ማርያምን በጣም ተቀይሯል፣ በጣም ማለት ነው። እና አሁንም ቢሆን እናንተ በደንብ አበረታቱኝ ማለት ነው። እስኪ እኩል ከፈልኩት መከራ ማርያምን። እና እንደዚህ ጭብር ካለ እንዳይበጣጠስ ብዬ ሁላችሁ እየሰራሁት ነው። እናንተ በቻላችሁት አቅም አበረታቱኝ። ሰው እኮ በገንዘብ ብቻ አይደለም፣ ገንዘብ ስላደረገ ነው አንዳንድ ሰው ያገዛ የሚመስለው። እኔ ገንዘብ መሰርቻ ያገኘዋለሁ። የእናንተ ብቻ ሰብስክራይብ እያደረጋችሁ አበረታቱኝ ማሮቼ። እሺ በነገራችን ላይ እንደው አቅም አጥቼ ነው እንጂ ራሴን መጠበቅ መዘነጥፋ ማለት እንዴት እንደምወድ ማለት ነው። ማርያምን በጣም ነው የሚመችኝ። በቃ ማንም የሚጠላ የለም፣ ግን የኔ ይለያል። ግን ደግሞ ፈጣሪ ለምን እንደሆነ አላውቅም፣ ይሰጠኝና ይመልሰዋል፣ ይሰጠኝና ይመልሰዋል። እኔ ደግሞ ምን እንደሆነ ያው አንድ ቀን አገኘዋለሁ ብዬ አስባለሁ። ግን አግኝቶ ማጣት በጣም ያስጠላል። ስለዚህ እግዚአብሔር አንድ ቀን መልካም ነገር ይሆናል ብዬ ስላሰብኩኝ እግዚአብሔርን አመሰግናለሁ። ከዛ ውጭ ግን እንዳልኳችሁ ነው። በትንሽ ነገር ራሳችሁን ፋ የሚያደርጋችሁ ከሆነ ራሳችሁን የሚያስደስታችሁ ከሆነ የምትኖሩት ለራሳችሁ እስከሆነ ድረስ ማለት ነው። ራሳችሁን ዘና ማድረግ ከማንም ምንም አትጠብቁ። ማርያምን የምሬን ነው። ከማንም ምንም አትጠብቁ። ራሳችሁን ጎበዝ ናችሁ፣ በርተታችሁ። እኔ እግዚአብሔር ነው ማችሁ። ብቻ ልጅ ደህና ትሆን፣ ልጅ ጤነኛ ትሆን፣ እኔም ጤነኛ ልሆን። ዋናው ጤና ነው እና ከዛ ግን እኔን ተምሳሌት ማድረግ ትችላላችሁ ኢንሻአላህ። አይ ለምብብ ነው እንደ እግዚአብሔር ፍቃድ ማለት ነው። ጥሩ ነገር ላገኝ እችላለሁ። ጥሩ ነገር ሰርቼ ማለት ምንም ልስራ ምንም የሰው ልጅ የሆነ ነገር ከተቀየረ ብቻ ኃጢአት ነገር አይሆን፣ ክብርንም የሚነካ አይሆን። ክብር ስላችሁ ይሄ አለ አይደለ እግዚአብሔርን እያስቀየመ የሚሰራ ነገር አይሆን። ከዛ ውጭ ግን በጉልበታችሁ አንገታችሁን ያታችሁ ሊስትሮንም ልብስ አጥበውን የቀን ስራውን ሰርታችሁ እናንተ ከተቀየራችሁ ሰው ምን አገባው? ምን አገባው ማሮቼ? አሁን እኔ ታውቃላችሁ እዛ ደህና እየሰራው ነበር አይደል? ሰዎች ላይ እየሰራው ነበር። ግን ማነው
ሀቀኛ ሆኖ የመለሰኝ የገዛ እህትና ወንድሞች። ግን ልንገራችሁ ማርያምን እነሱ አሁን ሴቷ የት ናት ያለችው ብትሉኝ አገር ቤት አዛባ እየጠፈጠፈችላችሁ ነው። ማዘርጋ ሄዳ ማርያምን እኔ መጥቼ ልጅን ከተቀበልኩ በኋላ ሰው አይዘንባችሁ። እውነቴን ነው የምላችሁ። ሰው እኔ እህቴንም ሆነ ወንድሜን አንድ ቀን እኔ ራሴ እበቀላችኋለሁ ብዬ አስቤ አላውቅም። ሰው ምንም ነገር ሲያደርግባችሁ አሳልፋችሁ ለፈጣሪ ስጡ ማርያምን። ከዛ መልሱን እሱ ጋር ታገኙታላችሁ። እናንተ ከእነሱ ጋር ባታወሩ የሆኑትን ባትሰሙ በሆነ ሰው ዙሮ ይመጣል። አንደኛውም ወንድሜም ያው ከታመመ 1 ወሩ ነው አሉ። ወፍ ነው ምናምን የሚባለው ሌላ ሰው ነው የሚነግረኝ፣ ያው ከቤተሰብ ማለት ነው። እዛው ያለ ሰው ወደ አገር ቤት ያለ ሰው ነው የሚነግረኝ እንጂ እኔ አሁን አዲስ አበባ ካለ ሰው ከማንም ጋር አልገናኝም። ማርያምን ነው የምላችሁ፣ ከማንም ጋር ማለት ነው መገናኘት አልፈልግም። እኔ አሁን ያለሁበት ሁኔታ ያው በኢኮኖሚ ምናምን ነገርም ብቸገርም ግን ደግሞ በጣም ሰላም አለኝ። በቃ እግዚአብሔርን አሁን የምለምነው ልጅን ሰላም አድርግልኝ። ስራዬንም ደግሞ እንደዚህ አሁን ተባራሪም ቢሆን የማገኘውን ስራ እየሰራሁኝ ይገኛለሁኝ እና እግዚአብሔር ደግሞ የተሻለ ነገር እንዲሰጠኝ ጤናችን እንዲሰጠን። እኔ ቁርኝቴ ከጤና ጋርና ከእድሜ ጋር ነው አሁን ላይ። አዎ ጤና ለምንም ነገር እኮ ወታችሁ በገብርኤል በማርያም ለማለትም እኮ ጤና ያስፈልጋል። አዎ ጤና ከሌለ ሁሉም ያስጠላል። ተስፋ የሚባል ነገር የለም ጤና ከሌላችሁ። ጤና ካለ ግን እኔ በባዶ ራሱ ተስፋዬ በጣም ብዙ ነው። ገብቷችኋል? እና እናንተ ውጭ ሀገር ያላችሁ እህቶቼ ጤናችሁን ጠብቁ፣ ውሃ ጠጡ። አዎ ስራ ሊበዛ ይችላል የመዳን ቤት፣ ግን ውሃ ጠጡ። ለኩላሊታችሁ ምግብ እየበላችሁ ምናምን። እኔ ማርያምን መዳን ቤት አንድ ቀን ምንም አልሆንም፣ ግን እዚህ ያለው በልጅ ምክንያት በጣም ያመኝ ነበረ። ከዛ በፊት ግን ዱባይ ነበርኩኝ ለ3 ዓመት ተኩል ምናምን አካባቢ። በሽታ የሚባል አያመኝም፣ እውነቴን ነው። የሆነ ነገር ተፈጥሮ እሱ ትንሽ ያመኝ ነበረ። ከዛ ውጭ ግን አንድ ቀን ምንም ነገር አመኝ በድካም ምክንያት በምን ምክንያት የሚያመኝ ነገር አልነበረ። በጣም ነፃ ሆኜ እበላለሁ አልኳችሁ ማርያምን። እንደዚህ እንደምታኙ ነበር ማለት ብዙ ገሳሳሰስ ሳይሆን ቆንጆ ምግብ፣ ወተት ነክ ነገሮችን፣ ስጋ ነክ ነገሮችን፣ ሰላጣ በጣም ወዳለሁ። በእርግጥ ፍራፍሬ ነገሮችን በቃ እንደ አፕል እንደ ሙዝ ምናምን የሚመጡትን በሙሉ ብርቱካን ምናምን በደንብ አድርጌ ለሰው ማቀርብ ነው የማስመስለው። ቆራርጬ በሳህን አድርጌ ነው በደንብ አድርጌ የምበላው። እውነቴን ነው የምላችሁ። በቃ ቀላለቀ እበላለሁ፣ እሰራለሁ፣ ስፖርት እሰራለሁ። ጧት ተነስቼ ለዳል የሚሆን ማለት ነው አልገፋበትም እንጂ ሰራ ነበር። ገባችሁ? ግን ለኢትዮጵያ ስመጣ እንደዛ ለፍቼ የለፋውበት ምንም እንደገና ወደ አፈር ይመልሰኛል ኢትዮጵያ ስመጣ። ምክንያቱም እዚህ ምንም የሚመች ነገር የለም። እዚያ የሰራሁትም እንደምታዩት ብዙ ነገሮች ተበላሽተዋል። አሁንም ደግሞ እዛ ኑሬ አሁን ራሱ ሳውዲ ላይ 1 ዓመት ስኖር እበላ ነበር፣ ግን በልጅ ምክንያት ደግሞ ምንም አልቻልኩም። ባፍና ባፍንጫ ነበር ደም የሚወጣ ነበር። ገባችሁ? ይሄ የመዳም ወይም ደግሞ የውጭ ሀገር ሆኖ ሳይሆን በልጅ ያለው በጣም መጥፎ ነገር ነበረ እና በጣም ነበር ያዘንኩባቸው። እና አንዴ እዛው እያለሁኝ እንደውም ሲስተር ምን አለች፣ እንዴ ትዕግስት ግን ታዝኝብኛለሽ እንዴ አለች። በህርማት አይቻት ነው መሰለኝ። በልጄ ቀል የለኝም፣ በልጄ የሆነ ነገር ምንም አይነት ምሕረት የለኝም። ይቅር ማለላው እኔ ራሴ ሰዎችን በቀላለሁ ምናምን ሳይሆን እግዚአብሔር አንተ እያስተማርክ አንተ ቀጣልኝ ብዬ ነው አሳልፌ የምሰጠው። ለትንሽ ነገር በትንሽ ጊዜም ቢሆን እየቀጣ እንዲያስተምራቸው ሌሎችን ሰዎች እንዲጎዱ ስለማልፈልግ ነው። እና ይሄንን እምላችሁ ምንድነው ማንም ሰው ምንም ያደርጋችሁ እናንተ ተስፋ አትቁረጡ። ወደኋላ ሳይሆን ወደፊት መሄድ አለባችሁ። ወደኋላ ማሰብ ሲኖራችሁ ለድሃን ለመስጠት ስታስቡ ያለፈው ማስታወስ ያለባችሁ የዛኔ ነው። ኦኬ የዛኔ እኔም እኮ እንደዚህ ነበርኩኝ፣ እኔም እኮ ርቦኝ ነበር፣ እኔም ጠምቶኝ ነበር፣ ተቸግሬ ነበር ብላችሁ ሰዎችን እንድትረዱ ይጠቅማችኋል። ከዛ ውጭ ግን አሁን ላይ በደንብ ስሩ ዝም ብላችሁ። ኦኬ እና አሁን ያለሁበት እንደዛ ነው።
እግዚአብሔር ፈቅዶና ወዶ ትልቅ ደረጃ ላይ ደርሼ እኔ ምሳሌ ብሆን ለአንዳንድ ሰዎች ደስ ይለኛል። ማርያምን እና ብቻ እግዚአብሔር ይመስገን ለሁሉም ነገር። እናንተ ማበረታቱኝ፣ እኔ መበረታለሁ። አይዞሽ በሉኝ እሺ፣ በላይ ካሳዩኝ እና ዩቲዩብ እንዳያችሁት እንግዲህ እነዛኞቹ ዩቲዩብ 2 ዩቲዩብ አይሰራም። በዚህ ነው የመጣሁት። ይሄንንም እናንተ ሰብስክራይብ ያደርጋችሁ አበረታቱኝ። ይወዳችኋለሁ። እሺ ባይ ባይ።